ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የብልጽግና ፓርቲ የሙዚቃ አቀናባሪው ካሙዙ ካሳና ጋዜጠኛ በሻቱ ቶለማርያምን ጨምሮ 20 እጩዎችን ይፋ አደረገ። ገዢው የብልጽግና ፓርቲ በመጪው ግንቦት ወር ለሚካሄደው 7ኛው ጠቅላላ ምርጫ የሙዚቃ አቀናባሪውን ካሙዙ ካሳና ጋዜጠኛ በሻቱ ቶለማርያምን ጨምሮ በየካ ክፍለ ከተማ ስር ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ከተማ ምክር ቤት የሚወዳደሩ 20 እጩ ተወዳዳሪዎችን ይፋ አድርጓል። ቀደም ሲል ከተገለጹት እጩ ተወዳዳሪዎች በተጨማሪ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ፣ የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልቃድር፣ የብልጽግና ጽህፈት ቤት የዲሞክራሲ ግንባታ ዘርፍ ምክትል ኃላፊው ዶክተር መሐመድ እንድሪስ እንዲሁም ባለሀብትና የጥርስ ሕክምና ባለሙያ ዶክተር እመቤት ለአዲስ አበባ ምክር ቤት ከሚወዳደሩት እጩዎች ውስጥ ይገኙበታል። የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ደሜ እንዲሁም የአዲስ አበባ ኢንቨስትመንት ኮሚሽን ኮሚሽነር አይሻ መሐመድ በዚሁ ክፍለ ከተማ ስር ለህዝብ ተወካዮች ምክር ቤት ይወዳደራሉ። ፓርቲው በሁሉም ክፍለ ከተሞች ስር ለህዝብ ተወካዮችና ለአዲስ አበባ ከተማ አስተዳደር ምክር ቤቶች የሚወዳደሩትን እጩዎችን በትላንትናው ዕለት ይፋ አድርጓል። ጅቡቲ ወደብ የደረሰን የአፈር ማዳበሪያ በመጫን ወደ ተለያዩ የሀገሪቱ ክፍሎች የሚያጓጉዙ የከባድ ተሽከርካሪ ሾፌሮች መንግስት ሰሞኑን በነዳጅ ግብይት ላይ በጀመረው ቁጥጥር ሳቢያ መቸገራቸውን ገለጹ። ሪፖርተር ከሰሞኑ በሐዋሳ ከተማ ያነጋገራቸው አሽከርካሪዎች እንደገለጹት ከጅቡቲ ወደብ ተነስተው አዲስ አበባ ለመድረስ ከ10 ቀናት በላይ እንደሚፈጅባቸው ተናግረዋል። ነዳጅ ለመቅዳት ረጅም ወረፋን ሲጠባበቁ ያገኘናቸው የኢትዮጵያ ባህርና ትራንዚት ከባድ መኪና አሽከርካሪ ሆኑ አቶ ማህሙድ ኢብራሂም እንዳሉት በነዳጅ ችግር ለአርሶ አደሩ የአፈር ማዳበሪያ በወቅቱ ለማድረስ ተቸግረዋል። ንግድና ቀጠናዊ ትስስር ሚኒስቴር ቅድሚያ እንዲሰጣቸው ለድርጅታቸው ፍቃድ ቢሰጣቸው ማደያዎችን እንደማይቀበሉም ተናግረዋል። እንግዲህ ከጅቡቲ ለገበሬው የሆነ ማዳበሪያ ግብአት የሚሆን ማዳበሪያ ይዘን ከጅቡቲ ተነስተን አሁን ሄዶ ቦረና ኦዳ ፊልድ የሚባል አካባቢ ነው። ይሄ ደግሞ ረጅም ርቀት የምጓዝበት ቦታ ነው። ያለችን አንድ ሳልባት ናት። ከዛ ውጭም ሌላ መኪናው ላይ የሚተገጠመ ነገር የለውም። ስለዚህ ከድሬዳዋ ጀምሮ 2 ቀን 3 ቀን እያደመ ነው የምንመጣው በወረፋ ምክንያት ማለት ነው፣ በነዳጅ ወረፋ ምክንያት። እሱንም ብለን ከዛ ደግሞ አዳማ መጣን። ውልጭቴና አዳማ፣ ውልጭቴ ስናጣ መልሰን አዳማ እንደዚህ 2 ቀን 3 ቀን ቆይተን አሁን ደግሞ መጣን አዋሳ ላይ ማለት ነው። አዋሳ ከትናንት ጀምሮ እዚህ ወረፋ ላይ ነኝ ያለሁት። የምጓዘው ረጅም ኪሎ ሜትር ነው። ቦረና ነው ኦዳ ፊልድ ድረስ ስለሚሄድ ያለችኝ ሳልባቲዮ 590 እስከ 600 ምትይዝ የራሱ ፋብሪካው ሳልባቲዮ ነው ያለው። ይሄ ደግሞ እኔ ሊያደርሰኝ አይችልም። የምጭነው 400 ኩንታል ነው። ሎቤድ ነው እንደምታዩት በኋላ ሎቤድ መኪና ነውና ይሄ አያደርሰኝም። የአፈር ማዳበሪያ ጭኖ ወደ ሞያሌ በመጓዝ ላይ እያለ ነዳጅ አቋርጦት ሐዋሳ ላይ ረጅም ሰልፍን ተሰልፎ ያገኘነው አቶ ከድር አበራ በትርፍ ሳልባቲዮ የሚቀዱት አሽከርካሪዎች ቁጥጥር እንዲደረግባቸው ጠይቋል። አሁን የቆምኩበት ዋና ምክንያት ሐዋሳ ወደ ሞያሌ በጉዞ ላይ ያለው ነዳጅ ባለመኖር ምክንያት ሰልፍ ነው። ያው ነዳጅን በተመለከተ የኢትዮጵያ ችግር በመላ ኢትዮጵያ ችግር ብቻ ሳይሆን የዓለም አቀፍ ችግር በመሆኑ ሁላችንም ቻሌንጅ ውስጥ ገብተናል ማለት ነው። ያለው ነገር ምንድነው? ማስተላለፈው መልእክት እነዚህ ትርፍ ሰልባቲ ያላቸው ሰዎች እሱን ትተው
ዋና የስራ ሰልባቲውን ብቻ ተጠቅመው ስራ የምንሰራበት ሁኔታ ብንቻቻል የሚለውን ነገር ነው። አሁን እኔ የሚሄደው በጣም ረጅም ርቀት ነው። ከዚህ 500 ኪሎ ሜትር ነው። ሞያሌ ነው የሚሄደው። ሞያሌ ሲሄድ ደግሞ ቢያንስ ወደ 800 ሊትር ነዳጅ ይፈጃል ተመልሶ እዚህ ለመድረስ ማለት ነው። ስለዚህ ያለው ነገር ምንድነው? እኛ ያለን ሰልባቲዮ አንድ ሰልባቲዮ በመሆኑ ያንን ሰልባቲዮ ፉል እናደርጋለን። ከዛ ሞያሌ ደርሰን ስንመለስ አሁንም እዚሁ ሐዋሳ ላይ ነው ማሽከርከር ማለት ነው። ነዳጅ ለማግኘት ከተሰለፈ 6ኛ ቀኑን እንዳስቆጠረ የተናገረው ሌላኛው ሸቀጣሸቀጥ የጫነ የካስቶኒ አሽከርካሪ የጫነውን ሸቀጥ በወቅቱ ወደ አዲስ አበባ ለማስገባት መቸገሩንም ተናግሯል። ከሻሸመኔ ናፍታ 2 ቀን 3 ቀን ሰለፍ የለም አጥቂ ሐዋሳ ለስራሪ ጓደኛዬ ወደዚህ መጣ። እዚህ ደግሞ 3 ቀን ነው አጠቃላይ 3 ቀን ነው። እዛው 2 ቀን 5 ቀን ነው አጠቃላይ ማለት ነው። ቢያንስ የመኪና ቁብ አለበት፣ ባንክ አለበት፣ ስንት ነገር አለ አይደል? ምክንያቱም በጣም ከባድ ነው ለሹፌር ቻሌንጅ ነው በጣም። ናፍታ ደግሞ ቀኑ ሙሉ 2 ቀን 3 ቀን ውለህ የሚሰጥህ ወይ 100 ሊትር 200 ሊትር ይሄ ትልቅ መኪና ነው። ቢያንስ 800 1000 ኪሎ ሜትር ይሄዳል አይደል? 100 ሜትር የት ሄድበታል? የትም አትሄድበትም። በስራ ላይ 10 ዓመታትን ቆይቻለሁ፣ ነገር ግን በነዳጅ እንደዚህ ተቸግረን አናውቅም ያሉት የሰላም ባስ አሽከርካሪው አቶ ዳዊት በነዳጅ እጥረት ጉዞ እየሰረዙ መሆናቸውን ገልጸዋል። በመሆኑም ተጓዦች ጉዟቸው እየተሰረዘ 3 እና 4 ቀናት እንዲቆዩ እየተደረገ መሆኑንም ተናግረዋል። ዳዊት እባላለሁ፣ የሰላም ባስ አሽከርካሪ ነኝ። ወደ 10 ዓመት አልፎኛል እዚህ ድርጅት። ግን በቃ እንዳወራሽ ነዳጅ ተቸግረን አናውቅም። ለቀምናል አንድ ቀን ለቀ እየተሰለፈ ነው የምንሰራው። እንግዲህ አሰራረፉ ምክንያት ወራ ባናውቅም በቃ እዛ ጋር የሚያስገባ ሰው ስለሌለ እንደማንኛውም እንትን እየተሰለፈ ነው። እዚህ ቦታ ያስተዋውቃል። ምክንያቱም ዛሬ ሜዳ ያለበት ሰው ራሱ ጉዞ ተሰርዞ ነው የቀረው። ስለዚህ ዛሬ ሜዳ ያለበት ሰው ወደ 3 ቀን እያደረ ነው እየሄደ ያለው። ዛሬ ደግሞ እያለ 2 መኪና ነበር። የ2 መኪና ጉዞ የአንድ መኪና ጉዞ ተሰርዞ አንዱ አግኝቶ ማለት ነው። አንዱም ከትላንት ወዲያ ነው የገጠው እንደዚህ ተሰልፈው። ስለዚህ እኔ ከትላንት ወዲያ ከሞያሌ የመጣው ትላንትና እንደዚህ ተሰልፈን አልተቀዳም ነበር። ዛሬ ጠዋት ነው መጥተን የተሰለፍነው 12 ሰዓት። እንግዲህ እንደምታየው ሰልፉ ከደረሰ ሞክረው ቅድሚያ እንዲሰጣችሁ ምናምን ጠይቃችሁ ነበር። እኔ በኩል ጠይቁ፣ ግን ወኪሎች ስላሉ አናግራ ነበር። ወኪሉ አናግራ ነበር፣ ግን ተሰለፉ ነው ያሉት። አዲስ ነገር ካለ ነግራቸዋለን ያው እሷ ጠይቃ፣ ግን እንደማንኛውም ተሰለፉ ተብለን ነው የተሰለፈው። ምን ያክል ሊትር ነው እንትን የምትቀዳው? ቢያንስ እስከ 500 ይቀዳል። እስከ 500። ስለዚህ ፉል ያደርጉልሃል እስካሁን ባለው ነገር እንደዛ ነበር። እንግዲህ በዚህ 3-4 ቀን ውስጥ ግን ያው በዛው ስለሆነ የምንሰራው አሁን አዲስ አበባ ስለምንሄድ አሁን ከመጣው ግን 3 ቀን ነው ዛሬ። ምንም እንኳን ሪፖርተር ያነጋገራቸው አሽከርካሪዎች ችግሮች እንዳሉባቸው ቢናገሩ በማደያ ያገኘናቸው የሐዋሳ ከተማ ንግድና ኢንዱስትሪ ልማት ቢሮ ቅርንጫፍ አስተባባሪ በጥሩ ሁኔታ እያስተናገዱ መሆናቸውን ተናግረዋል። የአቅርቦት ችግር አለመኖሩንም ነው የገለጹት። ትናንትናም ዛሬም ቤንዚን የለንም፣ ናፍጣ ነው። በናፍጣ መኪናዎች ነው እያስተናግድን ያለነው። ያው ያለው ሁኔታ አሪፍ ነው፣ ጥሩ ነው። ምንም ግርግር የለም፣ አሪፍ ነው እየሰራን ማለት ነው። ችግር ካለ ያለ ወረፋቸው ያለ ሰልፋቸው የሚገቡትን መኪናዎች ማለት ነው ሲያስቸግሩ ትራፊኮች ጋር ደውለን ካርዳቸውን እያስመጣን ፖሊሶች እየመጡ ከሰልፍ እያወጡ ማለት ነው። እና እንደሱ ግን እየሰራን ነው። ጥሩ ነው ያለው ነገር ማለት ነው። እዚህ አሽከርካሪዎች እንትን ስንል ግን በመሀል ይገቡና የሚያዙ 3 ቀን ምናምን የሆነን በመሀል የሚገባሉ ምናምን አሉ። እሱ ጋር ምን ታያለ? አሁን መሀል ላይ የሚገቡት ማለት ነው ብዙም የለም። አንዳንድ የትላልቆች የከተማ ባሶች አሉ። እሱንም ከክልል ካርጋቸውን ወደኛ ይልካሉ። የማዳ ስራ አስኪያጅ አለ፣ እሱ ጋም ይመጣል፣ እኔ ጋም ይልካሉ። በዛ ሁኔታ ነው እያስተናገድን ያለነው ማለት ነው። ሌላ መሀል የሚገባው መኪና የለም፣ የህዝቡ ነው ማለት ነው። ከትግል አንጻር የሚገቡት ውጭ ማለት ነው። ሌላ ከሰልፍ ወጥቶ ፊት ለፊት መጥቶ የሚቀዳ መኪና የለም እና ታርጋ ይልኩልናል ከክልልም ከመምራይም። የኛ እዚህ የምስራቅ ክፍለ ከተማ ንግድ ቢሮ ኃላፊ አለ፣ እሱ ጋር ይልካል። በሱ አማካይነት ማለት ነው። እኔ ደግሞ እነሱን ወክዬ ነው እዚህ ያለሁትና በዛ ሁኔታ ነው እያስተናገዱ ነው ማለት ነው። 4 ቀን ያደሩት ማለት ነው። መስተንግዶ ችግር አይደለም። ሐሙስ ጀምረናል። አርብ ደግሞ 11 ሰዓት አካባቢ ናፍጣ አለቀ።
ቅዳሜ ማታ መጣ። ትናንትና ስራ ቀን አይደለም እሁድ ነው። እኛ ቤተክርስቲያን ሁሉ መሄድ ትተን እያስተናግድን ማታ 2 ሰዓት ነው ወጣን ከዚህ ማለት ነው ከነ ኃላፊው ጋር ማለት ነው እና እያስተናግድን ነው። ዛሬ ምን የቢሮ ስራ ትቼ እዚህ መጥቼ ጠዋት 2 ሰዓት እዚህ ተገኝቼ እየሰራን ነው እና አቅርቦትም አለ። ብዙም አቅርቦት ላይ ችግር የለም አለ። ነጻነትና እኩልነት ፓርቲ በምዝገባ መስተጓጎል ምክንያት 250 እጩዎቹ አለመመዝገባቸውን ገለጸ። በኢንተርኔት መቆራረጥና ከዲጂታል የእጩዎች ምዝገባ ጋር ተያይዞ በተፈጠሩ መስተጓጎሎች 250 የሚሆኑ እጩዎች አለመመዝገባቸውን ነጻነትና እኩልነት ፓርቲ አስታውቋል። ለአብነትም ሲዳማ ክልል ላይ 47 የሚሆኑ እጩዎች የዚህ ችግር ሰለባ መሆናቸውን የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም ገልጸዋል። ፓርቲው ከ50 በላይ በሚሆኑ የምርጫ ክልሎች ላይ እንዳይሳተፍና ከ100 ሺህ በላይ የሚሆን የህዝብ ድምጽ እንዲያጣ እንደሚያደርገው ይህም ፓርቲው መንግስት ለመመስረት ለሚያደርገው ጥረት አንዱ ችግር እንደሚሆን ሊቀመንበሩ ተናግረዋል። ነጻነትና እኩልነት ፓርቲ የ7ኛው ጠቅላላ ምርጫ ለማወዳደር ያቀረባቸው 250 እጩዎች አለመመዝገባቸውን ያስታወቀው የምርጫ ማኒፌስቶ ፕሮግራሙን ይፋ የማድረጊያ ስነ ስርዓትና የተመሰረተበትን 7ኛ ዓመት መጋቢት 15 ቀን 2018 ዓ.ም በአድዋ ድል መታሰቢያ አዳራሽ ሲያካሂድ ነው። ነጻነትና እኩልነት ፓርቲ ጦርነትን በማስቆም በአመት በአማካይ 8% የሚሆነውን ሀገራዊ ጠቅላላ ምርት ቀጥተኛና ቀጥተኛ ካልሆነ ጥፋት ለማዳን ማቀዱን ባዘጋጀው ማኒፌስቶ ገልጿል። ፓርቲው በቀጣዩ ምርጫ ተወዳድሮ ቢያሸንፍ በሰላምና ፖለቲካዊ ጉዳዮች፣ በምጣኔ ሀብት፣ ዲፕሎማሲ፣ ማህበራዊና ሌሎች ጉዳዮች ላይ ቅድሚያ ሰጥቶ እንደሚሰራ በማኒፌስቶ ይፋ አድርጓል። የዜጎችን ሰላም ማረጋገጥና የዜጎችን ደህንነት መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑንም ፓርቲው ገልጿል። በዚህም ሀገሪቱ የምታካሄዳቸውን ጦርነቶች በማስቀረት በአመት በአማካይ 8% ሀገራዊ ጠቅላላ ምርት ቀጥተኛና ቀጥተኛ ያልሆነ ሀብትን ከጥፋት ለማዳን ማቀዱን በማኒፌስቶ ላይ አስፍሯል። የፓርቲው ሊቀመንበር ዶክተር አብዱል ቃድር ከዚሁ ጋር ተያይዞ በሰጡት ማብራሪያ የችግሮች ሁሉ ስር መሰረት ጦርነት ነው። ጦርነት ከሚያደርሰው ቀጥተኛ ጉዳት በተጨማሪ ከፍተኛ ገንዘብ እንዲባክን፣ የሰብአዊ መብቶች እንዲጣሱ፣ የስራ እንቅስቃሴዎች እንዲገደቡ እንደሚያደርግ ገልጸው ይህን ማስቀረት ከተቻለ የሀገርን ኢኮኖሚ በአሁኑ ጊዜ ከሚገኝበት በ3% እንዲጨምር ማድረግ እንደሚቻል አስረድተዋል። አካታች የብሔረ መንግስት ግንባታ፣ ህገ መንግስት ማሻሻያ፣ ብሔራዊ እርቅና መግባባት፣ ሰፊ የፖለቲካ ምህዳር መፍጠር፣ እውነተኛ የፌዴራል አወቃቀር መገንባት፣ ፓርቲና መንግስትን መለየት የቀጣይ 5 ዓመታት ዋና ዋና ስራዎች እንደሚሆኑ ፓርቲው ገልጿል። በተሳሳተ የፌዴራሊዝም አተገባበር ምክንያት አሳሳቢ ደረጃ ላይ የደረሰውን ማንነትን መሰረት ያደረገ ግጭት ለማስወገድ ሀገራዊ መግባባትን መፍጠርና የህግ የበላይነትን ለማስፈን ሰፊ የመዋቅር ማሻሻያ ስራዎች እንደሚሰሩ ፓርቲው ገልጿል። ፓርቲው ኢትዮጵያ ካለችበት አስከፊ ድህነት ተላቃ ልማትን ለማረጋገጥ የምታደርገውን ጥረት በዋናነት በራሷ የፋይናንስ፣ የሰው ኃይልና የተፈጥሮ ሀብት ላይ የተመረኮዘ ሊሆን ይገባል ብሎ እንደሚያምን ገልጿል። በዚህም ፓርቲው ግቡን ለማሳካት የታክስ ገቢዎችን ወደ 70%፣ ታክስ ያልሆኑ ገቢዎችን ወደ 15% ማሳደግ፣ የሀገር ውስጥ ብድርን ወደ 10% መቀነስ፣ የውጭ ድጋፍና ብድር ባለበት 5% በማስቀጠል ሀብት ለመሰብሰብ ማቀዱን ገልጿል። የባህር በር መኖር ለአንድ ሀገር በርካታ ጂኦፖለቲካዊና ምጣኔ ሀብታዊ ፋይዳዎች ያሉት በመሆኑ ኢትዮጵያ ዓለም አቀፍ ሕጎችን ባከበረና የጋራ ተጠቃሚነትን በሚያረጋግጥ መርህ እንድታገኝ ጥረት እንደሚደረግ ፓርቲው አስታውቋል። ኢትዮጵያ በአንድ ወደብ ወይንም በአንድ ሀገር ላይ ጥገኛ እንዳትሆን አማራጭ የወደብ አገልግሎትና የባህር በር ለማግኘት ጥረት እንደሚደረግም ተጠቅሷል። በዚሁ መሰረት እንደ ጅቡቲ፣ ኤርትራ፣ ሶማሊያና ኬንያ ባሉ ሀገሮች 5 የባህር በሮችን ለማግኘት እንደሚሰራ ፓርቲው ጠቁሟል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።